እግዚአብሔር አምላክ የተመሰገነ ይሁን፣ ክብር ለእርሱ ይሁን። የቲቶ ይቅርታ የአብዲዩን መጽሐፍ ትንቢተ አብዲዩን የጀመርነው ነው የምንቀጥለው። እንዳለ ምዕራፉን እንዳለ ካነበብነው በኋላ ካቆምንበት እንቀጥላለን እና መጽሐፍ ቅዱሳችንን የያዝን ወደ ትንቢተ አብዲዩ እንሄዳለን። ትንቢተ አብዲዩን እንግዲህ የምናገኘው በትንቢተ ኢዮኤልና በትንቢተ ዮናስ መካከል ነው የምናገኘው። እሱን እናወጣና እንዳለ ምዕራፉን አሁን እናነባለን። ትንቢተ አብዲዩ። በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። የአብዲዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላዩም በሰልፍ እንነሳ ብለዋል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ። አንተ እጅግ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታልኋል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? አንተ ግን ምንኛ ጠፋህ! ኤሳው ምንኛ ተመረመረ! የተሸሸገበት ነገር ምንኛ ተፈለገ! የተማማልሃቸው ሰዎች ሁሉ ወደ ዳርቻህ ሰደዱህ። የታመንሃቸው ሰዎች አታለሉህ፣ አሸነፉም። በበታችህም አሸክላ ዘረጉብህ፣ እነርሱም ማስተዋል የላቸውም። በዚያ ቀን ከኤዶምያስ ጥበበኞችን ከኤሳውም ተራራ ማስተዋልን አላጠፋምን? ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አሕዛብ ጭፍራውን በማረኩበት እንግዶችን በበሩ በገቡበት በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበርክ። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ በጥፋታቸውም ቀን መከራቸውን ትመለከት ዘንድ በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትን አሳልፈህ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስህ ላይ ይመለሳል። በቅዱስ ተራራዬ ላይ እንደጠጣችሁ እንዲሁ አሕዛብ ሁሉ ዘወትር ይጠጣሉ፣ አዎን ይጠጣሉ፣ ይጨልጡማል፣ እንዳልሆኑም ይሆናሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል። የያዕቆብም ቤት ሰዎች ርስታቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባልም፣ የኤሳው ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ የለውም። የደቡብም ሰዎች የኤሳውን ተራራ፣ የቆላውም ሰዎች ፍልስጤማውያንን ይወርሳሉ። የኤፍሬምንም አገር የሰማርያንም አገር ይወርሳሉ። ብንያምም ገለአድን ይወርሳል። ይህም የእስራኤል ልጆች የጭፍራው ምርኮ የከነዓንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል። በሰፋራድም የሚኖሩ የኢየሩሳሌም ምርኮኞች የደቡብን ከተሞች ይወርሳሉ። በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ላይ ይወጣሉ። መንግስቱም ለእግዚአብሔር ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ የትንቢተ አብዲዩን መጽሐፍ ባለፈው ጀምረናል እና የመጀመሪያዎቹን ሐሳቦች መግቢያ የሚሆኑንን አየን። ከዛም በኋላ ስለ ኤዶም ማንነት ተመልክተናል። ያው ባጭሩ ኤዶም የኤሳው ልጅ ነው። ኤሳው ደግሞ የያዕቆብ ወንድም ነው እና
ኤዶማውያን ወይም ኤዶሚያስ እየተባለ በዚህ ቦታ ላይ እንደምንመለከተው ይጠራል እና ለኤዶም የተነገረ ትንቢት ነው፣ የፍርድ ትንቢት ነው። አስቀድመን ባየናቸው ሐሳቦች ውስጥ እስከ ቁጥር 9 ድረስ ያለውን ሐሳብ ተመልክተናል እና እዛ ውስጥ ባለው ሐሳብ ውስጥ እግዚአብሔር ሊፈርድበት የሚመጣበት ጊዜ እንደደረሰ በኤዶም ላይ የሚፈርደው ፍርድ ምን አይነት እንደሆነ የሚናገረውም ባለፈው ተመልክተናል። ከትዕቢቱ የተነሳ ከሚኖርበት ሁኔታ የተነሳና ካለው ጥበብ የተነሳ እንዴት ታብዮ እንዳለ እግዚአብሔር ግን ከዛ ራሱን ከፍ አድርጎ ማንም አይነካኝም ብሎ ካታመነበት ከትዕቢቱ ከፍታ እግዚአብሔር እንደሚያወርደው እንደሚፈርድበት ይናገራል። ይሄ የፍርድ ነገር እዚህ ጋር ብቻ ሳይሆን በቁጥር 15 ጀምሮ ደግሞ እንደገና በዘርዘር ባለ ሁኔታ ሊመጣበት ያለውን ፍርድ ይናገራል። ዛሬ አሁን የምንመለከተው ከቁጥር 10 እስከ 14 ያለውን ነው። በዚህ ቦታ ላይ በዝርዝር የምናየው ጌታ በነብዩ አማካኝነት እየዘረዘረ የሚናገረው የኤሳውን ኃጢአት ነው፣ በደል ነው። በዚህ ቦታ ላይ እንዳውም እንደሚናገረው ቁጥር 10 ላይ በወንድም በያዕቆብ ላይ ስለተደረገ ግፍ ይላል። ስለዚህ የኤዶም ግፍ፣ የኤሳው ግፍ ኃጢአት ምን እንደሆነ በዚህ ቦታ ላይ በዝርዝር ይናገራልና ያንን ነው የምንመለከተው። እንግዲህ በተለያየ ጊዜ በመግቢያችን ላይ እንዳነሳ ነው ይሄ ታሪክ የትኛው ታሪክ ሊሆን ይችላል የሚለው የተለያዩ ግምቶች እንዳሉ አንስተናል። በሶሪያውያን የሆነ ጊዜ፣ በአረቦች ተከባ ኢየሩሳሌም በነበረችበት ጊዜ የሚሉ ሐሳቦች ቢኖሩም ግን የጎላ ሐሳብ ያለው በተለይም ደግሞ ከትንቢተ ኤርሚያስ ምዕራፍ 49 ጋር ተመሳሳይ የሆነ መልእክት በኤዶሚያስ ላይ መነገሩ ስንመለከት የትንቢተ ኤርሚያሱ ደግሞ በናቡከደነጾር በባቢሎናውያን አማካኝነት በእስራኤል ላይ ያ ሁሉ መከራ በመጣ ጊዜ የሆነውን ነገር የሚተርክልን በስፋት የሚተርክልን ኤርሚያስ ከመሆኑ ጋር ተያይዞ ምናልባት እና ይሄ ወቅት ይሄ እዚህ ጋር ጌታ እግዚአብሔር የሚያነሳው ኤሳው በእስራኤል ላይ አደረሰ የሚባለው በደል ባቢሎናውያን ኢየሩሳሌምን በከበቡበት፣ ይሁዳን በከበቡበትና ባጠፉበት፣ ሕዝቡንም ማርከው በወሰዱበት፣ ከተማይቱንም ባቃጠሉበት፣ ቤተ መቅደሱንም ባፈረሱበት በዚያ ዘመን እንደሆነ ይገመታል የሚለው ሐሳብ በጣም በአብዛኛው ተደግፎ ያለ ነው። ስለዚህ ያንን ወቅትኛም በአእምሮአችን ለማሰብ ብንሞክር ይሄንን ሐሳብ በምናይበት ጊዜ በደሉን በሚያነሳበት ጊዜ ያን ወቅት ልናስብ እንችላለን ማለት ነው። እና ወደ ቁጥር 10 እንምጣና ከቁጥር 10 እስከ 14 ያለውን እንደገና አነባዋለሁ። እንግዲህ እዚህ ጋር የያዕቆብ ወይም የኤዶም ኃጢአት ምንድን ነበር? ግፉ ምን ነበር? እግዚአብሔር ዛሬ ብድራቱን ሊመልስበት እና በቀል የኔ ነው እኔ ብድራቱን መልሳለሁ ያለ እግዚአብሔር ሊበቀል ሊፈርድ የሚመጣበትን ምክንያት የሚዘረዝረው እዚህ ጋር ስለሆነ ደግመን እናነባዋለን። ቁጥር 10 በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችን በገቡበት፣ በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበርክ። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸውም ቀን በሕዝቤ በእርት ትገባ ዘንድ፣ በጥፋታቸውም ቀን በመከራቸው ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅን ተዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ፣ በጭንቀትም ቀን ከእርሱ የቀሩትን አሳልፈህ ትሰጥ ዘንድ አይገባህም ነበር። ከዛ በኋላ እንግዲህ የፍርድ ቀን እንደተቃረበ ወደ መናገር ይሄዳል ማለት ነው። እና እዚህ ቁጥር 10 ላይ ስንመለከት በወንድምህ በያዕቆብ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እግዚአብሔር ልፈርድ የሚመጣበት ምክንያት ኤዶም በአንተ ላይ ልፈርድ የሚመጣበት ምክንያት፣ ኤሳው በአንተ ላይ ልፈርድ የሚመጣበት ምክንያት
የተሰራ ግፍ አለ ይላል። ስለዚህ እግዚአብሔር የግፍ እንዳለ ሲናገርና ይህንን ግፍ በዝርዝር ሲናገር ስንመለከት እግዚአብሔር ይመዘግባል ማለት ነው። ይመዘግባል፣ ሪከርድ ይይዛል። በእግዚአብሔር ዘንድ የኃጢአት ሪከርድ ይያዛል። ኃጢአትን ሊያስወግድ የሚችለው የጌታ ኢየሱስ ክርስቶስ ደም ብቻ ነው። የጌታ ኢየሱስ ክርስቶስ ደም ኃጢአትን የሚያስወግደው የኢየሱስ ክርስቶስ ደም ደግሞ ለተቀበሉት ነው፣ ለሚያምኑበት ነው። በዚያ ደም ሊነጹ ራሳቸውን ለሚሰጡ ነው። በጌታ በኢየሱስ ክርስቶስ ደም ካልሆነ በቀር ኃጢአት ስለማይሰረይ የክርስቶስን ደም ሊነጹበት ራሳቸውን ለማይሰጡ ሁሉ ያ ሪከርድ በእነሱ ላይ እንደተያዘባቸው ይቀጥላል ማለት ነው። በተለይም ደግሞ ይሄ ትንቢት የምንመለከተው በብሉይ ኪዳን ዘመን የተነገረ እና በዚያ ዘመን የሚፈጸምም የነበረ ትንቢት መሆኑን ስንመለከት በዚያ ዘመን ደግሞ ገና ጌታ ኢየሱስ ክርስቶስም እንኳን ደሙን እንዳላፈሰሰ እናውቃለን። ምንም እንኳን ኢየሱስ ክርስቶስ ለሰዎች ልጆች ሁሉ ደሙን የሚያፈስ መሆኑ በትንቢት መልክ በተስፋ መልክ የተሰጠና ያንን ተስፋ አምነው በክርስቶስ ደም እንደሚገኘው መንጻት ራሳቸውን የሰጡ የእግዚአብሔር ሰዎች በብሉይ ኪዳን ዘመን ቢኖሩ ግን ጌታ ኢየሱስ ክርስቶስ ገና እንዳልሞተ እናውቃለን። ብቻ እግዚአብሔር ሪከርድ ይይዛል እና ያንን ሪከርድ ነው አሁን እንግዲህ ከመዝገብ ነው የሚያነበው። ታሪክ አልፏል። የተፈከሰተው ነገር ከሆነ ዓመታት ተቆጥረዋል፣ ዘመን አልፏል። በእግዚአብሔር ዘንድ ግን እንደ ትኩስ በደል አሁን ሲዘረዘር እናያለን። እንዲያውም ወሳኙ ጊዜ አሁን ነው። ለምን? ለተሰራው በደል ፍርድ የሚሰጥበት ስለሆነ። ያ የተሰራው በደል አልተወራ ይሆናል። ከተበደሉት ሰዎች በስተቀር ሌሎቹ አላነሱት ይሆናል። በዳዩ ኤሳው፣ በዳዩ ኤዶም ምንም ጉዳዩ አላረገው ይሆናል። ወይም ደግሞ እንዲያረግናቸው እኮ እያለ እርስ በርሱ ያወራው ወሬ ይሆናል። ተበዳዩ ያዕቆብ፣ እስራኤል ያቆስላቸው ይሄ ሁሉ ተደረገብን አይደል? እንዲያረጉብን አይደለ? በዚህ ወቅት ደርሰው በዚህ አጋጣሚ ተጠቅመው ጠላቶቻችን በከበቡን ጊዜ የመከራ በመጡብን ጊዜ እንዲያረጉን አይደለ እያሉ ለጊዜው አንስተውት ይሆናል። ከዛ በኋላ ዘመን እየተቆጠረ ሲሄድ፣ በዘመን እየተተካ ሲሄድ፣ ዓመት በዓመት እየተተካ ሲሄድ ምናልባት የተበደለውም ደጋግሞ ያስበው ይሆናል። በዳዩም ደግሞ ሊረሳው ይችል ይሆናል። በእግዚአብሔር ዘንድ ግን ትኩስ ነበር። ፍርድ እግዚአብሔር ሊሰጥ ሲል የሚሰጥበትን ምክንያት ይናገራል። ሁሉ ጊዜ ፍርድ ሊሰጥ ሲል እግዚአብሔር የሚሰጥበትን የተሰራውን በደል ወደ አደባባይ ያወጣል። የእግዚአብሔር ፍርድ ጽዋ ሲሞላ ነው የሚገለጠው። ጽዋ ሲሞላ ደግሞ በውጭ ይፈሳል፣ መሬት ላይ ሁሉ ይፈሳል። አጠገቡ ባለ ነገር ላይ ሁሉ ያ ጽዋ ሞልቷልና ይፈሳል። ሲፈስ ሁሉ ቦታ ላይ ይታያል። ስለዚህ እግዚአብሔር ሊፈርድ ሲል በደል፣ ኃጢአት አደባባይ ላይ ይወጣል፣ ለእይታ ይበቃል፣ ተመልካች ሁሉ ያየዋል። ለምን እግዚአብሔር እንደፈረደ ይታወቃል። ኃጢአቱ ስለተሰራ፣ ይሄ ግፍ ስለተሰራ የሚለው ነገር ግልጥ ሆኖ ይመጣል። ልክ እንዲሁ እግዚአብሔር እዚህ በነቢዩ በኩል ያ የተሰራውን በደል ዓመታት የተቆጠሩ ቢሆኑ በእግዚአብሔር ፊት ግን ትኩስ ስለሆነ የሚገባውን ከዛ ጋር አብሮ የሚመጥነውን ቅጣት እግዚአብሔር ሊሰጥ የሚነሳበት ጊዜ እንደደረሰ በዚህ ቦታ ላይ ይናገራል። ስለዚህ ያንን ፍርድ ከማረጉ በፊት፣ ያንን ቅጣት ከማምጣቱ በፊት እግዚአብሔር በደልን ያስታውቃል፣ የተሰራውን በደል ያስታውቃል እና እንዲህ ይለዋል፣ ግፍ ተሰርቷል ይላል። ግፍ ተሰርቷል። ስለዚህ ስለተሰራው ግፍ እፍረት ይከድናል፣ ለዘላለምም ትጠፋለህ ይላልና ይሄንን እፍረትና ይሄንን ለዘላለም መጥፋት የሚለውን በቁጥር 15 ጀምሮ እንደገና በስፋት ስለሚሄድበት ያን የምንመለከተው ይሆናል። ግን እፍረት ይከድናል፣ ጥፋት ይመጣብሃል። አሁን የተሰራ ግፍ ስላለ
ግፉ ደግሞ የተደረገው ይላል እዚህ ቁጥር 10 ላይ በወንድም ላይ ነው ይላል። ስለዚህ ይሄ ግፍ ወንድም በወንድም ላይ ያደረገው ግፍ ነው ይላል። ወንድም በወንድም ላይ ያደረገው። ኤሳው እንደምናውቀው የያዕቆብ ታላቅ ወንድም ነው። ባለፈው እንዳየነው ምንም እንኳን ከኤሳው በኋላ ብዙ ትውልድ የተነሳ ቢሆንም በኤሳው ቤት ውስጥ ብዙ ትውልድ ብዙ ጄኔሬሽን ያለፈ ቢሆንም እግዚአብሔር ሁሉ ጊዜ ሰውን በአንድ ሰው ውስጥ ያያል ብለን ተመልክተናል። በአዳም ውስጥ ሁላችንንም በጥቅል እንደሚያየን፣ በክርስቶስ እናመን ደግሞ በክርስቶስ ውስጥ እንደሚያየን፣ ነገስታትን በቅንነት የሚሄዱትን በአንዱ በቅን መንገድ በሄደ በዳዊት ውስጥ እንደሚያይ፣ በእግዚአብሔር ፊት ደግሞ ክፉ የሚያደርጉትን ነገስታት ክፉ በማድረግ የጀመረውን ህዝብን የማሳት የጀመረውን ንጉስ ኢዮሮብዓምን በሱን ጠቅሶ በሱ ውስጥ እንደሚያይ እግዚአብሔር እንደዛ ያያል። ያንን የአንዱን ሰው ክፋት፣ የአንዱን ሰው አመጽ፣ የአንዱን ሰው ልብ ውስጥ ነው ትውልዱን በሙሉ የሚመለከተው። ለምን? ስራቸው የዛ ሰው ያደርጋቸዋል። እናንተ ከአባታችሁ ከዲያብሎስ ናችሁ ብሎ ጌታ ኢየሱስ ክርስቶስ አይሁዳውያንን በዮሐንስ ወንጌል ውስጥ እንደሚናገራቸው እንደነበር ያንንም ደግሞ እነሱን ከአባታቸው ጋር ከዲያብሎስ ጋር ያመሳሰለበት መንገድ በስራቸው ነበረ። እናንተ የምታደርጉት ስራ እሱም ያደርገውን ነበር። እሱም ነፍስ ነበር መግደል ነበር የሚፈልገው፣ እናንተም እኔን ልትገድሉ ትፈልጋላችሁ ያለ ምክንያት የሰውን ነፍስ የሚጠላና የሚገድል ዲያብሎስ ነው። ስለዚህ ስራችሁን ሳይ አባታችሁን አየዋለሁ። ልክ እዚህ ቦታም የሚያደርጉት ድርጊት ኤሳው ውስጥ የነበረው ድርጊት ነው። አንድ ጊዜ ወደ ዘፍጥረት ምዕራፍ 27 ጋር እንሂድና ዘፍጥረት ምዕራፍ 27 ቁጥር 41 ጋር ያለውን ቃል እኔ ላነብላችሁ እችላለሁ። ኦሬዲ አውጥቼዋለሁ። ዘፍጥረት ምዕራፍ 27 ላይ እዚህ ጋር እንግዲህ የምናገኘው ታሪክ ያዕቆብ በእናቱ ምክር፣ እናቱ ደግሞ የተነገረው የትንቢት ቃል የሚፈጸምበት መንገድ ነው ብላ ስላሰበች ምንም እንኳን ትንቢቱ ከእግዚአብሔር የተነገረ ቢሆንም እሷ ደግሞ በስጋዊ መንገድ ትንቢቱን ለማስፈጸም ብላ ያዕቆብን ታናሽየውን መክራ ከአባትየው ያንን በረከት እንዲቀበል ካረገች በኋላ ያም በረከቱን ከተቀበለ በኋላ ኤሳው ደግሞ ሲመጣ ነገሩ ሁሉ ካለቀ በኋላ ሲደርስ ያለውን ነገር እዚህ ቁጥር 41 ላይ እናነባለን። ኤሳውም አባቱ ስለባረከው ያዕቆብን ማለት ነው በያዕቆብ ቂም ያዘበት ይላል። ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የለቅሶ ቀን ቀርቧል፣ ከዚያም በኋላ ወንድሜን ያዕቆብን እገድለዋለሁ። ይህንን ያለው ያዕቆብ ነው። ማነው? ኤሳው ነው። ይህንን ሲል ከተደረሰበት ነገር የተነሳ ለመበቀል እንደሚነሳ እንግዲህ የባረከ አባትየው ነው። በአባትየው አማካኝነት በረከቱን ወደ ያዕቆብ የሰጠው እግዚአብሔር ነው። የእግዚአብሔር በረከት ነው በአባትየው በኩል ወደ ያዕቆብ የመጣው። ይሄ ኤሳው ደግሞ በአንድ ወቅት እግዚአብሔር የሰጠውን ብኩርና ያቀለለ ሰው እንደነበረ ይህን ታሪክ እናውቃለን። ባለፈውም እንዲሁ አነሳስተነዋል። እና በዚህ ቦታ ላይ እንግዲህ ያዕቆብ የእግዚአብሔርን በረከት ሲቀበል፣ ያዕቆብ በይስሐቅ ሲባረክ፣ ይህንን ባወቀ ጊዜ ኤሳው ተቆጣ፣ ቂም ያዘበት ይላል። ቂም ያዘበት፣ ጥላቻ ውስጡ እንደገባ ይነግረናል። ሌሎቹ ትርጉም ስናነብ ጥላቻ ውስጡ ገባ። ይሄ ቂም ቀላል ቂም አይደለም። ምንድነው ያለው? እገድለዋለሁ ነው ያለው።
ይሄ ገድለዋለሁ የሚለው ደግሞ በልቡ ያሰበው ሐሳብ በልቡስ ብቻ የቀረ እንዳይደለ ምናቀው የሚቀጥለውን ቁጥር ስታነቡት ቁጥር 42 ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት ይላል። ደረሰላት። ቁጥር 41 ላይ የሚለን ኤሳውም አባቱ ስለባረከው በያዕቆብ ቂም ያዘበት፣ ኤሳውም በልቡ አለ ነው የሚለው። በልቡ ነው። ለአባቴ ለቅሶ ቀን ቀርቧል፣ አሁን አባቴ አርጅቷል፣ እሱ ሊሞት ነው፣ ስለዚህ አሁን አላረገውም፣ ግን አባቴ ከሞተ በኋላ ከዚያ በኋላ ወንድሜን ያዕቆብን እገድለዋለሁ ብሎ በልቡ ነበር ያሰበው። ይሄ በልቡ ያሰበው ሐሳብ ልቡ ጋር ብቻ አልቀረም፣ በአፉ አውጥቶታል። ስላወጣው ርብቃ ሰማች። ቁጥር 42 ምን ይለናል? ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት ይላል። በልቡ አስቦት የነበረውን በአፉ ተናገረው። ስለዚህ የተለያዩ ሰዎች ወይ ባሪያዎቻቸው ሰምተዋል። ከዛ በኋላ ነው ልጇን ያዕቆብንም አስጠርታ አስመጣችው። አለችውም እነሆ ወንድምህ ኤሳው ሊገድልህ ይፈልጋል። ወንድሜ ልጄ ሆይ ቃልን ስማ፣ ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ ብላ በሱም ዘንድ ቆይ ብላ እንደመከረችው ይሄ የወንድም ቁጣ እስኪበርድ ድረስ ብላ እንዳለችው እናውቃለን። እና ይህ በኤሳው ውስጥ ልብ ውስጥ ያለ ነገር ከተወሰነ ጊዜ በኋላ ያዕቆብ በብዙ ሀብት ወደ ምድሩ በተመለሰ ጊዜ ኤሳው ካገኘ ይገለኛል እያለ እንዴት ይፈራ እንደነበር እናውቃለን። ኤሳው በጊዜው አየውና ተቀበለው እና ያውም ተቃቅፈው ተላቀሱ። ምንም አልነካው። ያዕቆብም እግዚአብሔርን በሰላም ከመለስከኝ ብሎ ለምኖ ነበር፣ ተስሎም ነበር። እግዚአብሔር ያንን ምህረት አደረገ። ነገር ግን ለካስ ነገሩ እዛው ኤሳው ጋር አልቀረም። ለካስ የዛን ቀን ያዕቆብን ሲቀበለውና ሲላቀስ ፍጹም ምህረትን አላደረገም። ለካስ ኤሳው በልብ ውስጥ ይሄንን አስቀርቶታል። ለዘር ተላልፏል። በዘር ውስጥ ገብቷል። በዘመናት ሁሉ ኤዶም በዘመናት ሁሉ የእስራኤል ዋነኛ ጠላት ሆኖ ቆሟል። ዋነኛ ጠላት ሆኖ ይሄ በአንድ በኩል ስናየው፣ በሌላ በኩል በዘዳግም ላይ ዘዳግም ምዕራፍ 23 ቁጥር 7 ላይ እኔ አውጥቼዋለሁ። ዘዳግም ምዕራፍ 23 ቁጥር 7 እንዲህ ይላል፣ ኤዶማዊው ወንድምህ ነውና አትጸየፈው ይላል። ይህ ደግሞ ለያዕቆብ የተነገረ ነው። ከእግዚአብሔር ዘንድ ለያዕቆብ የተነገረው ኤሳውን በተመለከተ ወይም ኤሳውን ልጅ ኤዶምን በተመለከተ የተነገረው ነገር ምንድነው? ወንድምህ ነውና አትጸየፈው የሚል ነው። ወንድምህ ነውና አትጸየፈው፣ ተቃራኒው ማለት ነው። እግዚአብሔር የነገረው ነገር ተቃራኒው ነው። ምንም ሊያሳድድ የሚፈልግ ምንም በጠላትነት የቆመ ቢሆንም ምንም በአንተ ላይ የተነሳ ቢሆንም በትውልድ ማለት ነው። ኤዶም በጠላትነት ብዙ ጊዜ ስለቆመ ምንም የቆመ ቢሆን አንተ ግን ወንድምህ ነው ይለዋል። እንዲህ ነው የሚለው፣ ኤዶማዊው ወንድምህ ነውና አትጸየፈው፣ አትጥላው፣ አትግፋው፣ እንደ ባዕድ አትቁጠረው ይለዋል። ይሄ ለያዕቆብ የተመከረው ምክር ነው። ስለዚህ ከእግዚአብሔር ዘንድ ከትክክለኛው አባት ለያዕቆብ የሚሰጥ የነበረው ምክር ወንድምን በተመለከተ እቀፈው ነው። ከዲያብሎስ ዘንድ በኤሳው ውስጥ የገባው ደግሞ ጥላቻ ነው፣ ቂም ነው። ያ ለዘር ሁሉ ተላልፎ በአባቱ በኤሳው ውስጥ የነበረውን ጥላቻ፣ ልቡ ውስጥ የነበረውን ጥላቻ በትውልዱ በኤዶም ውስጥ ገብቶ በኤዶማውያን ዘመን ሁሉ በእስራኤላውያን ዘመን ሁሉ ጠላትነት የኤዶም ሕዝብ ሲያሳይ ታይቷል። ብዙ ዘመን የዚህ ጠላትነት ከፍተኛ ደረጃ የደረሰው ግን በዚህ እስራኤል ይሁዳ አይሁዶች በተከበቡበት ጊዜ፣ በባቢሎናውያን በተከበቡበት ጊዜ፣ ኢየሩሳሌም በተከበበችበት ጊዜ፣ ኢየሩሳሌምን ሊያጠፉ በመጡበት ጊዜ ነበረ። ኢየሩሳሌምን ሊያጠፉ
ባቢሎናውያን እንግዲህ የነሱን ወቅት እናንሳ ብለናልና ባቢሎናውያን በመጡ ጊዜ ያ የሆነው አይሁድ በእግዚአብሔር ላይ ስለበደሉ አይሁዳውያን እግዚአብሔርን ስለበደሉ የእግዚአብሔር ሕዝብ እግዚአብሔርን ደጋግመው ስለበደሉ እግዚአብሔር ሊቀጣቸው ስለፈለገ ሊያጠፋቸው ሳይሆን ሊቀጣቸው ስለፈለገ እንደ መቅጫ አድርጎ ሊጠቀምበት ናቡከደነጾርን እንደ አርጩሜ እንደ በትር አድርጎ ሊጠቀምበት እንደሚያመጣውና አይሁዳውያን በባቢሎናውያን እንደሚመቱ እንደሚማረኩ አገራቸውም እንደሚፈርስ ከተማይቱም እንደምትቃጠል ቤተ መቅደሱም ሳይቀር እንደሚፈርስ ከዛ ለብዙ ዓመታት በምርኮ እንደሚሆኑ ከዛ በኋላ ግን እግዚአብሔር እንደሚያስባቸው ተናግረዋል። ስለዚህ የእግዚአብሔር ዓላማ አይሁድን ማጥፋት አይደለም። የእግዚአብሔር ዓላማ ኢየሩሳሌም ፈርሳ እንድትቀር አይደለም። የእግዚአብሔር ዓላማ ቤተ መቅደሱ ፈርሶ እንዲቀር አይደለም። የእግዚአብሔር ዓላማ ናቡከደነጾርን ባቢሎናውያንን እንደ መቅጫ በትር ተጠቅሞ በእነሱ አማካኝነት የገዛ ሕዝቡን እስራኤልን ቀጥቶ እስራኤልን ወደ እግዚአብሔር ፈቃድና ሐሳብ ማምጣት ነው። እግዚአብሔር ለባቢሎን ያንን ሲፈቅድለት እስራኤልን እግዚአብሔር ጠልቶ አይደለም። እግዚአብሔር እስራኤልን ግን ከፍቅሩ የተነሳ እንድትጠፋ ስላልፈለገ እግዚአብሔር ሊያስተምር ፈልጎ ነው። ልክ ባቢሎን እግዚአብሔር ከእስራኤል ጋር ሊሰራ በፈለገው ዓላማ መሰረት ወደ ኢየሩሳሌም መጥተው እግዚአብሔር በኢየሩሳሌም ዙሪያ ያኖረውን መለኮታዊ አጥር አንስቶ ባቢሎን እስራኤልን እንዲመታ ማለት ይሁዳን እንዲመታ ኢየሩሳሌምን እንዲያፈርስ ሲፈቅድ ይሄንን እግዚአብሔር ባደረገ ጊዜ ያንን አጋጣሚ ተጠቅሞ ነው ኤዶም በአይሁድ ላይ በእግዚአብሔር ሕዝብ ላይ በኢየሩሳሌም ላይ የተነሳው። ያንን አጋጣሚ ተጠቅሞ ኤዶም ሲያደርገው በጥላቻ ነው ያደረገው። እግዚአብሔር ለባቢሎናውያን ሲፈቅድ ግን ይሁዳ እንዳይጠፋ መቅጣት ስላለበት ዝም ቢል ይሁዳ እስከናካቴው ከእግዚአብሔር ተለይቶ ስለሚቀር እግዚአብሔር ከፍቅሩ የተነሳ የሚቀጣበት በትሩ እንጂ ይሁዳን ጠልቶ አይደለም። ኤዶም ግን ይሁዳን ጠልቶ ያንን አጋጣሚ ተጠቅሞ በባቢሎናውያን እጅ እስራኤል በወደቀበት ጊዜ ይሄ አጥር ያለው ሕዝብ ይሄ መለኮታዊ አጥር ያለው ሕዝብ ተዘልላ ስትኖር የነበረች ከተማ ማንም ሳይነካት የምትኖር ከተማ የነካኳትን በሙሉ አምላኳ ከሷ ጋር ሆኖ እነሱን እንደገና መታ ከፍ ብላ የምትኖር ሌሎችም ደግሞ የሚገብሩላት የነበረች ከተማ ኢየሩሳሌም እግዚአብሔር ስለፈቀደ በጠላት እጅ በወደቀችበት ጊዜ ያንን አጋጣሚ ተጠቅሞ ነው ኤሳው በይሁዳ ላይ የተነሳው። እና እግዚአብሔር እንዲህ ነው ያለው፣ በወንድምህ በያዕቆብ ላይ ስለተደረገ ግፍ ብቻ አይደለም የሰራኸው በወንድምህ ላይ ነው ያደረግከው ይላል። በወንድም ላይ ግፍ አይደረግም፣ ወንድም ይጠበቃል እንጂ። እንግዲህ ኤሳው ውስጥ የምናየው ይሄ አመጽ እና ክፋት አስቀድሞ በቃየን ውስጥም የታየ ነበር። ቃየን ወንድሙን አቤል ላይ በተነሳ ጊዜ እግዚአብሔር የአቤልን መስዋዕት ስለተቀበለ ቀንቶ በወንድሙ ላይ ሲነሳ፣ እዚህም ጋር ደግሞ ኤሳው የእግዚአብሔር በረከት ወደ ያዕቆብ በመምጣቱ በወንድሙ ላይ ተነሳ። ቃየን በሚነሳበት ጊዜ ለመግደል ነው የተነሳው፣ ኤሳውም ለመግደል ተነሳ። ቃየን በወንድሙ ላይ በተነሳ ጊዜ የአቤል ደም ወደ እግዚአብሔር ሲጮህ እግዚአብሔር ያንን ደም ሰምቶ ያን ድምፅ ሰምቶ ወደ ኤሳው
ማነው ወደ ቃየን በመጣ ጊዜ የወንድም ድምጽ ወደኔ ይጮሃል ነበር ያለው። እንዲሁ ነው እግዚአብሔር እዚህም ጋር የሚለው በወንድምህ በያዕቆብ ላይ ያረከው ወደኔ ይጮሃል ይለዋል። ከዛ ወንድምህ ወዴት ነው ብሎ እግዚአብሔር ቃየንን ሲጠይቀው እኔ የወንድሜ ጠባቂ ነኝ ብሎ እንደመለሰ እናውቃለን። እግዚአብሔር በወንድምህ በያዕቆብ ላይ ስለተደረገ ግፍ ሲል ወንድምህን ጠባቂ ነህ እንጂ በወንድምህ ላይ ግፍ ልታደርግ የሚገባ አይደለም የሚለውን ሐሳብ እዚህ ውስጥ እናያለን። ቃል ብቻ በጣም ጠንካራ ቃል ሲጀምር በወንድምህ በያዕቆብ ላይ ስለተደረገ ግፍ፣ ሌሎች ሳይሆን አንተ ራስህ ስላደረግከው ግፍ ይለዋል። በምንም ሁኔታ ይሁን በወንድም ላይ ግፍ አይደረግም። በምንም ሁኔታ ላይ ይሁን ወንድም አይጣላም። ወንድም ከተጠላ፣ በወንድም ላይ ግፍ ከተደረገ ይህ የኤሳው መንፈስ ነው። ይህ የቃየን መንፈስ ነው። ይህ የነፍሰ ገዳዩ የዲያብሎስ መንፈስ ነው። እግዚአብሔር ደግሞ ይነሳበታል በዛ ሰው ላይ። ወንድምህ የተሰጠህ ልጠብቀው ነው። ለዚህ ነው ወንድምህ ቢበድልህ ሄደህ ብቻህን ሄደህ ውቀሰው የሚለው። ውቀሰው። አንተን አልሰማ ቢል ሌላ ሰው ደግሞ ካንተ ጋር ውሰድና በአንድ ምስክር ፊት አንድ ወይ ሁለት ሰው ውሰድና በምስክሮች ፊት ውቀሰው። እነርሱም አልሰማ ቢል ለማህበር ለቤተክርስቲያን ንገራት። ቤተክርስቲያንም አልሰማ ካለ ግን እንደ አረመኔና እንደ ቀራጭ ይሁንልህ ይላል። ምን ማለት ነው? ከዛ በኋላ እንደ ወንድም አትየው ማለት ነው። እንደ ወንድም አትየው። ልክ እንደ አረመኔ እንደ ቀራጭ በቃ ምንም ንክኪ ካንተ ጋር እንደሌለው ሰው ይኸው። ስለዚህ ከዛ በኋላ ትሪትመንቱ የወንድም አይደለም። ለምን? ወንድምነቱን አልፈልገውም ብለዋልና ይላል። እና እነዚህ መግለጫዎች የሚያሳዩን ወንድም የሚያዝበት አያያዝ አለ ማለት ነው። ወንድም የሚያዝበት አያያዝ አለ። ምንም ቢበድልህ ውቀሰው። ቢበድልህ በምስክሮች ፊት ውቀሰው። ወንድም ነውና ሐዋርያ ጳውሎስ በቆሮንቶስ መጽሐፍ ላይ በሚጽፍበት ጊዜ ባለፈው ጊዜ ከሆነ ነገር ጋር አያይዘን አይተናል። ወይዚህ ወይ እሑድ አምልኮ ላይ ነው ያነሳሁት። እሑድ አምልኮ ላይ ነው ያነሳሁት። አንደኛ ቆሮንቶስ ምዕራፍ 6 ላይ ያለው ታሪክ ታስታውሳላችሁ። ወንድም ወንድሙን ይከሳል፣ ያውም በአሕዛብ ፊት ብሎ ይናገራል። ወንድም ወንድሙን ይከሳል፣ ያውም በአሕዛብ ፊት። በመካከላችሁ አንድ አስተዋይ ሰው ጠፋ። እንዴት ወንድም ወንድምን ይከሳል ያውም በአሕዛብ ፊት ይላል። ዋናው እዛ የሚሰመርበት ወንድም የሚለው ነገር ነው። ወንድም እንዴት ይከሰሳል? እንዴት በአሕዛብ ፊት? ወንድም የተሰጠህ ልትጠብቀው ነው። ከበደለ ውቀሰው። ወደ መንገድ በምትሄድበት ጊዜ ወንድምህ በአንተ ላይ አንድ ነገር እንዳለው እንዳዘነብህ ብታስብ፣ ያዘነብህ ከሆነ አስቀድመህ ሂድና ከሱ ጋር ተስማማ። ከዛ በኋላ መጥተህ መስዋዕቱን አቅርብ እንጂ በዛ ሁኔታ ሆነ መስዋዕትን አታቅርብ፣ እግዚአብሔር አይቀበልህም አለ። አሁንም ወንድምህ ነው የሚለው። ወንድምህ ሐዋርያ ጳውሎስ ስለ ለጣዖት የተሰዋ ምግብ ስለመብላት በሚያስተምርበት ትምህርት ውስጥ ለጣዖት የተሰዋ መብል በሚቀርብበት ጊዜ አንተ ያንን መብል ወይም ጣዖት ቤት ገብተህ ስትበላ ጸልየበት ቀድሼ ለሰይጣን ዓላማ የዋለውን ይህንን ምግብ ወይም ይህንን ምግብ ለእግዚአብሔር ልለየው እችላለሁ ብለህ ያንን ዕውቀት ስላለ ያን እውነት ስለተገለጠልህ ያንን ነፃነት ተጠቅመህ አንተ ስትበላ እና ምግቡን ስትበላ አንድ ደግሞ ወንድም ቢያይህ
ያ ወንድም ደግሞ በእምነቱ ያላደገ ቢሆን አንተ ይሄንን በምትበላበት ጊዜ በዚህ መረዳት እንደምትበላ ስለማያውቅ ከውጭ በሚመለከትህ ጊዜ ለጣዖት ቤት ነው የተቀመጥከው፣ ስለዚህ ለጣዖት መሰዋት ትክክል ነው፣ ተቀባይነት አለው፣ ምንም አይደለም ብሎ ለጣዖት ወደ መሰዋት እንዲሄድ መሰናክል ስትሆንበት ከዛ ያ ወንድምህ በአንተ ምክንያት ተሰናክሎ ጭራሽ ኃጢአት ውስጥ ገብቶ ጣዖት አምልኮ ውስጥ ገብቶ ህይወቱ ይጠፋል። በአንተ ዕውቀት ምክንያት በአንተ መብት ባልከው ምክንያት ይህ ወንድምህ ጠፋ። እሱ ግን ክርስቶስ የሞተለት ነው። ከዛ ወንድሜ የሚጠፋ ከሆነ ወንድሜ ሊጠፋ የሚችል ከሆነ እድሜ ልኬን ስጋ አልብላ። አንዱ እዛ ጋር ደጋግሞ የሚሰመርበት ወንድም 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 የሚለው ቃል ያዕቆብ እስራኤል ሕዝቤ ሆይ እኔ ሕግ እሰጥሃለሁ፣ እኔ ትእዛዝ እሰጥሃለሁ፣ እኔ መመሪያ እሰጥሃለሁ። ኤሳው ከኤሳው ዘመን በኋላ በኤዶምያስ ዘመን ሁሉ ሲበድሉህ እንደነበር ይታወቃል። ኤዶም ሲበድልህ ይታወቃል። ግን ወንድምህ ነውና አትጸየፈው። አንተ ነህ ሕዝብ ነህ፣ እኔ ደግሞ ማዝን ስማ። ያዕቆብ ስማ፣ እስራኤል ኤዶም ሲበድልህ ሁሉ ጠላት ሆኖ ተነስቶብሃል፣ ግን ወንድምህ ነው አትጸየፈው ይላል ከእግዚአብሔር ዘንድ የሚመጣው ምክር። ኤሳው ግን ኤዶም ግን በወንድሙ በያዕቆብ ላይ ግፍ አደረገ። እግዚአብሔር ሪከርድ አደረገው። ስለዚህ ጉዳይ እመጣለሁ አለ። ግፍ ብቻ አይደለም የተደረገው፣ በደል ብቻ አይደለም የተደረገው፣ ያውም በወንድም በያዕቆብ ላይ ነው ያደረገው ብሎ ከዛ ያንን ያደረገውን ይዘረዝራል። እዚህ ቁጥር 10 ላይ በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት እንግዶችም በበሩ በገቡበት በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንዳንዱ ነበርክ ይላል። ወቅቱን ያነሳለታል። መቼ እንደሆነ ይነግረዋል። መቼ ነው ይሄ የሆነው? አንተ በፊቱ የቆምክበት ቀን አንድ ቀን አለ። ያ ቀን እነዚህ ባቢሎናውያን እስራኤልን ሊያጠፉ ይሁዳን ሊያጠፉ የመጡበት ወቅት ነበር። እነሱ በመጡበት ወቅት ህዝቡን በማረኩበት አሕዛብ ጭፍራውን በማረኩበት አይሁዳውያንን በማረኩበት በዚያ ቀን እንግዶች የሆኑ እነዚህ ባዕዳን የሆኑ መጥተው ባቢሎናውያን ባዕዳን የሆኑ መጥተው ኢየሩሳሌም ውስጥ በሩን ሰብረው በገቡበት በዚያ ቀን ኢየሩሳሌምን ምን እናርጋት ብለው ዕጣ በተጣጣሉባት ቀን እድል ፈንታዋን በእጃቸው በወረሱ ባረኩባት ቀን ደግሞም ሀብቷን ሁሉ በዘረፉበት ቀን እዚህ ቁጥር 7 ላይ ማነው ቁጥር 13 ላይ የሚያነሳው አለ እና እዚህም ጋር ያነሳዋል። ይሄንን አዲሱ መደበኛ ትርጉም እቺን አሁን ያነበብኩትን ቁጥር 11ን ብታነቡ የዝርፊያ ነገርንም ያነሳል። ቁጥር 11ን በዛ ላይ በአዲሱ መደበኛ ትርጉም ላይ እንዲህ ይላል፣ በወንድም በያዕቆብ ላይ ስላደረከው ግፍ በእፍረት ትሸፈናለህ፣ ለዘላለምም ትጠፋለህ ብሎ ቁጥር 11 እንግዶች ሀብቱን ዘርፈው ሲሄዱ ይላል። አሁን እያነበብነው ያለነው የድሮ ትርጉም ላይ የሀብት መዘረፍን እዛ ጋር አያነሳም። አዲሱ መደበኛ ትርጉም ላይ ግን ያነሳዋል። እንግዶች ሀብቱን ዘርፈው በሄዱ ጊዜ። ስለዚህ ይህን ሁሉ ነገር በእስራኤል ላይ በአይሁድ ላይ በደረሰ ጊዜ በዛ ወቅት ኤዶም ያሳየው ባህሪ እግዚአብሔር ያይ ነበር። ባቢሎን ራሱ እግዚአብሔር አነሳስቶት ይህንን እንዲያደርግ እንደሚልከው በነቢያት በኩል ተነግሯል። ኤዶም ግን እንዲቀጣ የተላከ አይደለም። ኤዶም አጋጣሚውን ተጠቅሞ ተጨማሪ በባቢሎናውያን ላይ ተጨማሪ የአይሁዳውያን አጥቂ
አጥቂ እንዲሆን እግዚአብሔር የላከው አይደለም። ኤዶም በራሱ ተነሳስቶ ነው፣ አጋጣሚውን ተጠቅሞ ነው ይሄንን ያደረገው። ምን ይለዋል? ያንን የመከራቸውን ወቅት በዛ በታላቅ የባቢሎን ሰራዊት በተወረሩበት ወቅት ህዝባቸው በሙሉ በተማረከበት ወቅት እቺ ተዘልላ የምትኖር ኢየሩሳሌም በተጣሰች በተደረመሰች በሮቿ በተገረሰሱ ወቅት እነዚህ እንግዶች አሕዛብ በገቡባት ወቅት ሀብቷን ሁሉ እየዘረፉ በሚወስዱባት ወቅት አንተ በአንጻሩ ቆመህ ነበር፣ በሌላው ሳይድ ቆመህ ነበር ይላል። ሌላው ቦታ ላይ you stood on the other side ይላል። on the other side የሚለው አባባል በወገን ሳይድ አይደለም የቆምከው፣ በእስራኤል ሳይድ አይደለም የቆምከው፣ በአይሁድ ሳይድ አይደለም የቆምከው። በመከራ ውስጥ የሚሄዱ ይሄ ከባድ ችግር ባጋጠማቸው ጊዜ ሾላልከው ለማምለጥ በዚህም ሲተኮስባቸው በዚህም ሰይፍ ሲመጣባቸው ያንን ለማምለጥ ወደ ግራ ወደ ቀኝ ወደ ተለያየ ቦታ ሾላልከው ለማምለጥ ሲሞክሩ የሚያስመልጥ ወንድምን የሚተገን ወንድምን የሚደብቅ አይነት አቋም ጋር አይደለም ያስከው፣ ከጎኑ አይደለም የሆንከው፣ በሱ ሳይድ አይደለም የሆንከው፣ በአንጻሩ ነው፣ በኦፖዚት ሳይድ ነው። ወዲያ ማዶ ነው የቆምከው፣ በእነሱ ወገን ነው የቆምከው ይላል። በእነሱ ወገን ነው የቆምከው፣ ገለል ብለህ ነው የቆምከው፣ ገለል ብለህ በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት ቀን የሚለውን እዚህ ገለል ብለህ ይለዋል። እንግዶች ሀብቱን ዘርፈው ሲሄዱ በአዳን በበሮቹ ሲገቡ በኢየሩሳሌም ላይ ዕጣ ሲጣጣሉ አዲሱ መደበኛ ትርጉም ነው የማነበው። በዚያ ቀን ገለልተኛ ሆነህ ተመለከትክ ይላል። በአንጻሩ ቆምክ የሚለው ገለል አልክ፣ በዛ በኦፖዚት ሳይድ ሆንክና ገለል ብለህ አይመለከተኝም ብለህ ራቅ ብለህ በጠላት ሳይድ ሆነህ መቆምህ ብቻ አይደለም፣ አንተም ከነርሱ እንደ አንዱ ሆንክ ይላል። እዚህም የድሮ ትርጉም ላይ በፊቱ አንጻር በቆምክ ቀን አሕዛብ በጭፍራውን በማረኩበት እንግዶችን በበሩ በገቡበት በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበርክ ይላል። እንደ አንዱ ነበርክ። ቁጥር 13 ላይ ብታዩት እንዲህ ይላል፣ በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ በጥፋታቸውም ቀን መከራቸውን ትመለከት ዘንድ በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር ይላል። ስለዚህ ባቢሎናውያን መጥተው ሲዘርፉ አንተም ትዘርፍ ነበር ይላል። ይገርማል። ወንድም ነህ፣ ግፍ ነው ያረከው። ያዕቆብ ያ ሁሉ ሲመጣበት ያ ሁሉ ሲደርስበት ባቢሎናውያን ርህራሄ በሌለው ሁኔታ መጥተው ሲጨፈጭፉት ሲያጠፉት መሽሎኪያ መደበቂያ ከዛ ማምለጫ ሲፈልግ አንተ በዚያ በቅርቡ ያለህ ወንድሙ አለ፣ ማምለጫ አልሆንከው። ገለል ብለህ በዛኛው ሳይድ በአጥቂው ሳይድ ሆነህ ቆምክና የአጥቂውን ሳይድ ያስክና ከዛ በአጥቂው ተግባር ውስጥ አንተም ተሳተፍክና አንተም ዘራፊ ሆንክ። ባቢሎንስ ተልኮ ነው እግዚአብሔር ልኮት፣ አንተ ግን ማላከ ክፋትህ ጥላቻህ ያባባትህ በኤሳው ውስጥ ልብ ውስጥ የነበረው ጥላቻ ያ ጥላቻ ነው በአንተ ውስጥ የተገለጠው ይለዋል። ነገር ግን ይላል በመከራው ቀን ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይል ዘንድ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር ይላል።
ትመለከት ዘንድ ወንድምህን ትመለከት ዘንድ የሚለው አባባል ታየው ዘንድ ታስብለት ዘንድ የሚለውን ነገር እንድናስብ ያደርገናል እዚህ ጋር ስናየው። ነገር ግን ሲጨርሰው እንደምታዩት አይገባህም ነበር ትመለከት ዘንድ አይገባህም ነበር ሲል ይሄ መመልከት ያልተገባ አይነት መመልከት ነው ማለት ነው። በዛ በመከራው ቀን በዛ በጥፋቱ ቀን ወንድምን ትመለከት ዘንድ አይገባህም ነበር የሚለው ይሄ መመልከት ለየት ያለ መመልከት ነው። ለየት ያለ መመልከት እና ምን ይላል እዚህ የአዲሱ መደበኛው ቀን ላይ ትርጉም ላይ ክፉ ቀን በገጠመው ጊዜ በወንድም ስቃይ መደሰት አልነበረብህም፣ በጥፋታቸውም ቀን የይሁዳ ሕዝብ ሲያዝኑ ሐሴት ማድረግ አልነበረብህም፣ በጭንቀታቸውም ቀን በትዕቢት ልትናገር አይገባህም ነበር ይላል። አይገባህም ነበር በእነሱ ላይ በቃ ከላይ ሆነ አመለካከትህ የሐዘን አመለካከት የርህራሄ አመለካከት ሳይሆን ደስ እያለ ነው የምታየው የነበረው። You gloat over your brother in the day of his misfortune ይላል አንድ ትርጉም ላይ እና በቃ እይታ አታየህ የነበረ በቃ እንኳን አገኘው በሚል እይታ ነበር የምታየው። እንኳን አገኘው ነበር የምትለው። እንኳን አገኘው እንኳን ደረሰባቸው ነበር የምትለው። ናዚ ጋር ይላል እንደሱ ልትሆን አይገባህም ነበር ይላል። አይገባህም ነበር፣ በወንድም ስቃይ መደሰት አልነበረብህም። ተመልከቱት ቋንቋውን እዩት፣ የእግዚአብሔርን ቋንቋ ወገኖቼ። ነገር ግን በመከራው ቀን ወንድምህን በእንዲህ አይነት ንቀት በዚህ በሚደርስበት መከራው በመደሰት ትመለከት ዘንድ አይገባህም ነበር። ማንን? ወንድምህን ነው ቋንቋው። እግዚአብሔር እዛ ጋር ነው ልቡ ያለው። ያልኩ ያለው እኮ ወንድምህን ነው። ለምን በብሉይ ኪዳን የተሰጣቸው ትእዛዝ ታውቃላችሁ? ጠላትህን ጥላ ባልንጀራህን ውደድ በሚለው ስርዓት ውስጥ ነው ያሉት። ይሄ ወቅት በአዲስ ኪዳን ጠላትህን ጥላ እንደተባለ ታውቃላችሁ። ነው ግን የሚያሳድዷችሁን ለነሱ ጸልዩ፣ ለሚረግሟችሁን መርቁ ብሎ ጌታ ኢየሱስ ያስተማረውን እናውቃለን። ወንድምህን ውደደው የተባልከውን ወንድምህን በመከራው በስቃዩ ቀን አንተ ትደሰት ነበር። በጥፋታቸው ቀን በይሁዳ ልጆች ላይ ደስ ይልህ ነበር። በጭንቀታቸው ቀን በትዕቢት ትናገር ነበር። እንዲህ አይገባህም ይላል። እዚህ በአዲሱ መደበኛ ትርጉም ላይ ላንብበው። አሁንም ቁጥር 12 ክፉ ቀን በገጠመው ጊዜ በወንድም ስቃይ መደሰት አልነበረብህም፣ በጥፋታቸው ቀን የይሁዳ ሕዝብ ሲያዝኑ ሐሴት ማድረግ አልነበረብህም፣ በጭንቀታቸውም ቀን በትዕቢት ልትናገር አይገባህም ነበር። ይበላቸው ትል ነበር። ያያል እግዚአብሔር ያያል። ይገርማል። እግዚአብሔር አይገርማችሁም ወገኖቼ? ይሁዳ እኮ ይሄ እየተሰቃየ ያለው ይሁዳ፣ ይሄ እየተመታ ያለው ይሁዳ፣ ይሄ እየተገደለ እየተጨፈጨፈ ያለው ይሁዳ፣ ይሄ አገሩ እየተደፈረ ያለው ይሁዳ፣ ይሄ አገሩ ህዝቡ እየተማረከ ያለው ይሁዳ፣ ይሄ ከተማው እየፈረሰ ያለው ይሁዳ፣ ይሄ ቤተ መቅደሱ እየፈረሰ በቤተ መቅደሱ ሀብት ሁሉ እየተወሰደበት ያለው ይሁዳ፣ እግዚአብሔር እየቀጣው ያለ ይሁዳ፣ እግዚአብሔር ሊቀጣው ቀጪ የላከበት ይሁዳ እኮ ነው። በእግዚአብሔር ቦታ ሆናችሁ ስታዩ እሱ እኮ ቀጪ ነው። እግዚአብሔር ይሁዳን እኮ እየቀጣ ነው። ግን በዚህ ቦታ ላይ ኤዶምን እግዚአብሔር ከይሁዳ አኳያ በይሁዳ ላይ ካደረገው አኳያ ኤዶምን ሲናገር እግዚአብሔር ለይሁዳ እንደሚቆረቆር ነው እግዚአብሔር የሚያሳየው። አራራህለትም፣ ጨከንክበት፣ በትዕቢት ተናገርከው፣ በስቃዩ ጊዜ በሐዘኑ ጊዜ አብረህ አላዘንክም፣ ይልቁኑ ደስ ተሰኘ፣ ሐሴት አደረክ ሲለው እግዚአብሔር ከይሁዳ ሳይድ ሆኖ ነው። ባቢሎንን በይሁዳ ላይ እግዚአብሔር ሲልክ ይሁዳን ሊቀጣ እንጂ ይሁዳን ስለጠላ አልነበረም። ስለዚህ በይሁዳ ላይ ኤዶም ሲያደርግ
ይበለው አላለም። ይሁዳን ይበልልኝ ኤዶምም አላለም እግዚአብሔር። ይሁዳ አሁንም ባቢሎን እንደዛ እየመታው አሁንም ይሁዳ የእግዚአብሔር ሕዝብ ነበር። እየተመታ እያለ ይሁዳ በእግዚአብሔር ዘንድ የተወደደ ነበር። እየተመታ እያለ ይሁዳ ተስፋ ቃል አለው። እየተመታ እያለ ይሁዳ ኪዳን አለው። እየተመታ እያለ ይሁዳ ተስፋ ቃል አለው። እግዚአብሔር ገና የሚጎበኘው ገና መልካም በማድረግ ደስ የሚሰኝበት ሕዝብ ነው። እየተመታ እያለ እየተደበደበ እያለ ይሁዳ ለምድር ሁሉ መድኃኒት የሚሆነው መሲህ ገና የሚወጣበት ሕዝብ ነው። ይሁዳ አሁንም በእግዚአብሔር ዘንድ ክቡር ነው፣ ግን እየተቀጣ ነው። ኤዶም ግን ጥላቻ እየገለጠበት ነው። ስለዚህ እግዚአብሔር በወንድም ላይ ይላል። በዛ ወቅት እግዚአብሔር ይመሰክራል። በወንድም ላይ እንዲህ ታደርግ ነበር አለው። በትዕቢት ልትናገር አይገባም ነበር። ወንድም እንዲህ አያረግም ይለዋል። ወንድም እንዲህ አያረግም። ወንድም በጥፋቱ ምክንያት ወንድሙ ሲቀጣ፣ በጥፋቱ ምክንያት ወንድሙ ሲመታ እንኳን ከወንድሙ ጋር ሆኖ ያስታምማል። ያንን ጥፋት ለቅጣት ያበቃውን ጥፋት ዳግመኛ እንዳይሰራ ወንድሙን ይመክራል እንጂ ይበለው አይልም። ወንድም እንዲህ አያረግም ይለዋል። አይገባህም ነበር ሲል ወንድም እንዲህ አያደርግም ይለዋል። ወንድም እንዲህ አያደርግም። ቁጥር 13 በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን መከራቸውን ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅህን ትዘረጋ ዘንድ አይገባህም ነበር ብሎ ይቀጥላል። በተለየ መንገድ ሲያስቀምጠው ይገርማል። ቁጥር 13 ላይ አዲሱ መደበኛ ትርጉም ላይ በጥፋታቸው ቀን በሕዝቤ በር መግባት የለብህም ነበር። እነሱ ሰብረው ገቡ። ባቢሎናውያን ኢየሩሳሌም ሰብረው ገቡ። አንተ እዛው በምድር ነበር የምትኖረው። አትደፍረውም ነበር ይህንን ሕዝብ። ዛሬ በራቸው ሲሰበር ገባ። የትኛውን በር እንደነካ ታውቃለህ? የሕዝቤን በር ነው የነካው ይላል። ይገርማል። ሕዝቤ እያለ ነው። ሕዝቤን ነው እኮ የደፈርከው ይለዋል። የሕዝቤን በር ነው የገባው። ለምን ትላንት አልገባህም? ለምን ያለፈው ዓመት አልገባህም? እኔ ጠባቂው ከሕዝቤ ጋር ስለነበርኩ አይደል? አጥር ስለሆንኩት አይደል? አሁን ሕዝቤ ስለበደለኝ እቀጣው ዘንድ ስለፈለግኩ ለጠላቱ እጅ አሳልፌ የሰጠሁት። ግን የሰጠሁት ለጊዜው ነው እንጂ ጠለቸው አይደለም። አጋጣሚ ተጠቅመህ ሕዝቤ ላይ ተነሳህ አይደል ይለዋል። ሕዝቤን እኮ ነው፣ የኔን ሕዝብ እኮ ነው እየነካህ ያለው፣ የኔን እኮ ነው ይለዋል። መዝግቤዋለሁ። ባቢሎን ሲገባ በሩን ሰፍሮ ሲገባ እኔ ነኝ የላኩት፣ አንተ ግን አላኩም። እሱ ሲሰብር አንተም ሰብረህ አብረህ ተከትለህ ገባ። መግባት አልነበረብህም። በሕዝቤ በር መግባት የለብህም ነበር። የወንድምነት አቋምን ይዘህ መገኘት ነበረበት። በጥፋታቸው ቀን በጭንቀታቸው መደሰት አልነበረብህም ብሎ ያነሳውን ይህን መደሰት እንደገና 13 ላይ ይደግመዋል። መደሰት አልነበረ። በመከራቸውን ቀን በጥፋታቸው ቀን መከራቸውን ትመለከት ዘንድ የሚለው ቁጥር 13 ላይ የድሮ ትርጉም ላይ ትመለከት ዘንድ የሚለው አዲሱ መደበኛው ትርጉም ላይ መደሰት ነው የሚለው። አሁንም በጭንቀታቸው ይሄ በደስታ መመልከት፣ ይሄ መመልከት በደስታ የሆነ መመልከት፣ የርህራሄ ሳይሆን ከዛ በጭንቀታቸው በጥፋታቸው ቀን ሀብታቸውን መዝረፍ አይገባህም ነበር። ወንድም አይዘርፍም። ወንድም ይከልላል። ወንድም የወንድሙ ሀብት እንዳይጠፋ ይታደጋል። አንተ ግን እንደሱ አይደለም ያደረግከው፣ ዘረፍክ። ይገርማል። ስለዚህ ኤዶማውያን እየገቡ ከየቤቱ ይዘርፉ ነበር ማለት ነው። እየዘረፉ ይሮጣሉ። ይገርማል። እኔ መዘግብ ነበር። በየቤቱ ስትገባ እመዘግብ ነበር።
ይገርማል። ታላቅ የጦርነት ወቅት ነው። ታላቅ የጭንቅ ወቅት ነው። በየቤቱ ይገባሉ፣ ይዘርፋሉ። እሱ ይመሰክራል። እግዚአብሔር ይመሰክራል። በመከራው ቀን እንደ ወንድም አይደለም ያየው፣ እንደ ጠላት ነው የተነሳበት። ማይራራ ጠላት ነው የሆንክበት። ባቢሎን መጥቶ ሲያፈርስ፣ ባቢሎን መጥቶ ቤተ መቅደሱን ዕቃ ሲወርስና ሲዘርፍ፣ ሕዝቤ ደግሞ የሁሉ መጣብኝ ሲል ሲደናገጥ፣ ሲጨነቅ፣ ሲጮህ፣ ሲያለቅስ፣ ሲያነባ አንተ ተጨማሪ ሆንክ። ስትመጣ ኤዶም ነው ወንድሜ ነው ብሎ ሊታመንህ አልቻለም። አይኑን ማመን አልቻለም። እዛው በቅርቡ ያለኸው አንተ፣ ይሄ ከሩቅ የመጣው ጠላት መጥቶ ይሄን ሲያደርግ በቅርቡ ያለህ አንተ መጥተህ ዘረፍክ፣ ጨፈጨፍክ፣ እየዘረፍክ። እኔ ደግሞ መሰከብኩ። እያንዳንዳችሁ በየሰው ቤት እየገባችሁ የዘረፋችሁትን እኔ ስመሰክር ነበር። መሰከብኩ። እንዲህ ልታደርግ አይገባህም ነበር ወንድም። እንዲህ በዛሬ የምናየው የመጨረሻው ቁጥር 14 ነች። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር ይላል። ይገርማል። አዲሱ መደበኛ ትርጉም ላይ እንዲህ ይለዋል፣ ስደተኞቻቸውን ለመግደል በመንታ መንገድ መጠባበቅ አይገባህም ነበር። ይሄ መንታ መንገድ እዚህ ጋር የሚለው እንግዲህ በኤዶሚያስ መንገድ በኤዶም ተደርጎ ወደ ግብጽ ይኬዳል እና አንድ ተራራ አለ ይባላል። አንድ በጣም ጠባብ የሆነ ተራራ ማለፊያ መንገድ ያለው ኔሮ ማውንቴን ፓስስ ይላል እና አንድ ተራራ አለ። በዛ ውስጥ ተሾላልኮ ወደ ግብጽ ማምለጥ በኤዶም ውስጥ ተደርጎ ነው የሚታለፈው። በኤዶም በኩል ተደርጎ ይታለፋል። የኤርሚያስን ትንቢት የምናስታውስ ከሆነ እግዚአብሔር በኤርሚያስ በኩል ተማረኩ ይላቸዋል። ወደ ባቢሎን ተማረኩ። ወደ ባቢሎን ካልተማረካችሁ ወደ ሌላ ብትሄዱ ትጠፋላችሁ። እነሱ ደግሞ የተወሰኑ ተነሱና በሆነ ሰውዬ አስተባባሪነት ተነሱና ወደ ግብጽ እንሂድ፣ ግብጽ ብንሸሸግ ይሻለናል እና ግብጽም ያው ደረጃዋ ወርዷል። በዛን ጊዜ በጣም ኃያል ባትሆንም ግን የድሮ ዝነኛ ነበረች። ወደሷ እንሂድና እንሸሸግ ይላሉ። እግዚአብሔር ደግሞ በኤርሚያስ በኩል ተዉ፣ በዛ በኩል አትሂዱ፣ ወደ መሄድ ያለባችሁ ወደ ባቢሎን ነው። በዛ ሂዱ፣ እዛው ኑሩ፣ እዛው ብሉ፣ እዛው ጠጡ፣ እዛው ከተማ ሰርታችሁ እየተጋባችሁ ኑሩ። ጊዜ ጠብቄ እኔ ከዛ ነው መመልሳችሁ፣ ወደ ግብጽ አትሂዱ ይላችኋል እያለ ኤርሚያስ ይነግራቸዋል። እነሱ ወደ ግብጽ ለማምለጥ ይሞክራሉ። ማምለጫው መንገድ በዚህ በኤዶሚያስ ነው እና የሚሾለከው ኤዶም ቆሞ እዛ መንታ መንገድ ላይ የሚገድል መሆኑን እግዚአብሔር ስለሚያይ አትሂዱ ይላቸው ነበር። ወደ ግብጽ የሄዱት በሙሉ ግማሾቹ መንገድ ላይ አለቁ፣ ግማሾቹ ግብጽ ከገቡም በኋላ አለቁ። ግብጽ ሄደው አንድም አልተረፈም። ባቢሎን የተማረከው ብቻ ነው የመመለስ ዕድል ያገኘው። ይሄ በኤርሚያስ ትንቢት ውስጥ የምታገኙት ሐሳብ ነው። እና ምን ያደርግ ነበረ? ኤዶም ምን ያደርግ ነበረ? ይቆምና ሾልከው ማምለጥ ሲፈልጉ፣ ከመከራው ብዛት የተነሳ ሾልከው ማምለጥ ሲፈልጉ መንታ መንገድ ላይ ይቆማል። ወደዛም ቢሮጡ ሊያያቸው በሚችልበት፣ ወደዚህኛውም ቢሮጡ ሊያያቸው በሚችልበት መንታ መንገድ ላይ ቆምና ወዲም ሊሉ ሲሉ ይገላቸዋል። ለምን? መንገዱን ያውቃል፣ እነሱም መንገዱን ያውቃሉ። ይሄ የመጣው ጠላት ከሩቅ የመጣ ጠላት ነው ባቢሎን። እነዚህ ግን የቅርብ ሰዎች ናቸው፣ የአካባቢ ሰዎች ናቸው። አካባቢውን ያውቃሉ። ይሁዳም ለማምለጥ ሲፈልግ መንገዱን ስለሚያውቅ ነው። ኤዶምም ደግሞ እዛ ጋር የሚጠብቀው መንገዱን ስለሚያውቅ ነው። በተሰደዱ ሸሽተው ለማምለጥ ሲሞክሩ አለ ኮርነር ይዘህ መንታ መንገድ ላይ ይዘህ ትጠባበቅና ጧ እያደረክ ትገደል ነበር። ይገርማል። ደግሞ ሽሹ ተብለዋል፣ ተማረኩ ተብለዋል።
እርግጥ ነው መሄድ የሌለባቸውን አቅጣጫ ነው የሄዱት። ወደ ግብጽ አትሂዱ ተብለዋል። እግዚአብሔር እስራኤልን ይሁዳን እየቀጣ ለመማረክ ለሚፈልግ ግን የመዳኛ መንገድ ወደ ግብጽ ወደ ባቢሎን በመማረክ ነው ይላቸው ነበር። ስለዚህ የእግዚአብሔር ፍቃድ ይሁዳ በሙሉ ተጨፍጭፎ እንዲያልቅ ነበር፣ ቅሬታው እንዲድን ነበር። እነዚህ ግን የሚድን እንዳይኖር የሚተርፍ እንዳይኖር ቆሞ ተጠባባቂ ቦታ ላይ መንታ መንገድ ላይ ቆሞ ለማምለጥ የሚሮጠውን ይመታ ነበር። እና ምን ይላል እግዚአብሔር? ወንድም እንዲህ አያደርግ ይላል። በመንታ መንገድ መጠባበቅ አይገባህም ነበር። ወንድም እንዲህ አያደርግ። ወገኖች እንደምታዩት እግዚአብሔር በጣም ያዘነውና ፍርድ አለው ያለበት ምክንያት በወንድም ላይ ስለተደረገ ግፍ ነው። ወንድም የሚለው ቃል ኃይለኛ ነው። ስደተኛውን ለመግደል የሚሸሸውን ለመግደል በመንታ መንገድ መጠባበቅ አይገባህም ነበር። በጭንቀታቸው ቀን የተረፉትን አሳልፈ መስጠት አልነበረብህ። ሌላው ደግሞ የሚያደርገው ምንድን ነው? ይገላል ግማሹን። እዛ ደግሞ ባቢሎናውያን ካሉ የባቢሎን ወታደር ካለ የሚሸሸውን ይዝና አሳልፎ ይሰጣል እንጂ እንደ ተማርነች ማነች ራብ እንደ ራባው ሰላዮቹን ተቀብላ ሸሸገቻቸው። የሚፈልጉት ሲመጡ እነሱን በሌላ መንገድ ሰደደችና ፈላጊዎቹን እነዚህ ደግሞ እስራኤላውያን አስመለጠቻቸው። በእግዚአብሔር ቃል ተመሰገነች። ለምን? የወገነችው ከእግዚአብሔር ሳይድ ስለነበረ። እነዚህ ሸሽተው የሚያመጡትን ብቻቸውን ከሆኑ ባቢሎናውያን ከሌሉ ይገድሏቸዋል። ባቢሎናውያን እዛ ጋር ካሉ ደግሞ ወስደው ያስረክባሉ። ወይም አንዳንዶቹ ይገድሏቸዋል። ባቢሎናውያን ባይኖሩም ይዘው ያቆዩና ሲያገኟቸው ይሰጧቸዋል። አሳልፈህ ትሰጥ ነበር። ባቢሎን ቅጣት ተብሏል። አንተ ግን ለምን ታረጋለህ? ባቢሎን ቢዘርፍ ባቢሎን ቢገድል ታዟል። እኔና ህዝቤ መካከል ሂሳብ አለ። እኔ ዓላማ አለኝ ህዝቤን ለዛ ነገር አሳልፈ የሰጠሁት። አንተን ግን ማን ነህ? አንተ ወንድም ነህ። የሚጠበቅብህ የወንድምነት ተግባር ብቻ ነው። አንተ ግን ማን ነህ? ባቢሎን ስለሚመታው መመታት የሚመታው ህዝብ ሁሉም መምታት ሊመታው ይገባል ማለት መሰለ? አይደለም። አንተ ወንድም ነህ። ማይገባ ወንድም ማያረጋቸውን ነገሮች 1 2 3 4 5 6 እያለ እዚህ ወደ 9 ነው ሊስት ያደረኩት እኔ። 9 የሚሆኑ ነገሮችን ዘረዘረ እግዚአብሔር። በዚህ ምክንያት አለ ቁጥር 10 ላይ በዚህ ምክንያት በወንድም ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለም ትጠፋለህ አለ። እፈርዳለሁ። የእግዚአብሔር ቀን በአሕዛብ ላይ ቀርቧል። አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል አለ። ይህንን ነገ እንመለከታለን። ይህንን ፍርድ ነገ እንመለከተዋለን። ዛሬ ብዙ ሄድኩኝ። ይሄንን መክፈል ስላልፈለኩኝ ነው። ይቅርታ። እስከ 14 ያለውን ዛሬውኑ መጨረስ ስለፈለኩ ነው። ነገ ወደዛኛው እንድናልፍ ነው። እና ጥቂት ደቂቃ እናሰላስል። 5 ደቂቃ እናሰላስልና ከዛ ጸልዬ ሰላምታ ተለዋውጠን እንጨርሳለን። እሺ፣ እንጸልያለን። አሁን ስንጸልይ ክርስቲያን ወንድሞቻችንን እንድናስብ ፈልጋለሁ። ክርስቲያን የሆኑ በተለያየ ምክንያት ከእግዚአብሔር መንገድ የወጡ ከእግዚአብሔር መንገድ የሳቱ በስጋ መንገድ የሚሄዱ ሊሆኑ ይችላሉ። በውድቀታቸው ደስ ምንሰኝ ከሆነ የጌታ መንፈስ ያዝናል። ንስሐ መግባት አለብን። የዘሩትን
አጭደው በዘሩት ምክንያት እግዚአብሔር እነሱን ሊያስተምራቸው ይችላል፣ ሊቀጣም ይችላል። እኛ ግን በእነሱ ውድቀት በእነሱ ላይ በሚደርሰው መከራ እንኳን አገኘው እንኳን ደረሰባት የሚል ልብ ሊኖረን አይገባም። ወንድም ናቸውና ከኛ የሚጠበቀው የወንድምነት ልብ ነው። እግዚአብሔር እንደ አባት እንደ አስተዳዳሪ እሱ ደግሞ የሚያደርገውን ያደርጋል። በክርስቲያን ወንድሞች የሆኑትን እናስባለን። ሌላውም እንጸልየው ንስሐም እንድንገባ እንፈልገው በአገር ቤት ባለው ጉዳይ ነው። የውጭ ወራሪን ደግፎ በሕዝብ ላይ መከራ የሚያመጣውን እግዚአብሔር ያያል፣ ያን ይመዘግባል። አጋጣሚ ተጠቅመህ በወንድምህ ላይ እንዲና እንዲያ አድርገሃል ብሎ እግዚአብሔር ያዝናል፣ ይቆጥራል። ሰው ንስሐ ካልገባ ካልተመለሰ ይቆጥራል። ደግሞ እንደዚህ በሚያደርገው ላይ ደግሞ እግዚአብሔር መልሶ እንደገና ሲፈርድ ዳኛ ነውና ፈራጅ ነውና መፍረድም ይገባዋልና የሚፈርድም እሱ ብቻ ነውና በምድር ላይ ፍርድንም ጽድቅንም የሚያደርግ እሱ ነውና የጽድቅ እርምጃን ሲወስድ አዎ ይበላቸው የምንል ከሆነ ከኛ ያ አይጠበቅም። ስለዚህ የትግራይ ልጆች ሆነው ሌላው ሲጨፈጨፍ ይበላቸው በሚሉ ልጆቹ እግዚአብሔር ያዝናል። የሌላው የኢትዮጵያ ሳይድ ሆኖ የትግራይ ልጆች ሲጨፈጨፉ ይበላቸው በሚሉት ልጆቹ እግዚአብሔር አሁንም ያዝናል። እግዚአብሔር ዳኛ ነው፣ እሱ ፈራጅ ነው። እሱ ትክክል የሚገባውን ቅጣት ይሰጣል። እኛ ግን ወንድም ነን። ስለዚህ በወንድም ስቃይ ተደሳች አይደለንም። አንተ ጻድቅ ነህ ብለን ለጻድቁ ለእግዚአብሔር እናስረክባለን እንጂ በወንድምን ሲቀጣ እግዚአብሔር እንኳን አለው ይበለው ብለን በስቃዩ በሞቱ ተደሳች አይደለንም። ለምን? ወንድም ነንና። እግዚአብሔር ግን ዳኛ ነው። እግዚአብሔር ጻድቅ ነው። ለዚህ ነው ፍረድ የምንለው። መፍረድ አለበት፣ እሱ መቅጣት አለበት፣ ይገባዋል። የኔ ስራ ነው ብሎናል። የሱ ስራ ነው፣ ለኛ አልተሰጠም። እኛ ግን ወንድም የሚለው ልብ ይዘን ነው መመላለስ ያለብን። እንደ ወንድም አልተመላለስክም እንዳይለን ነው መጠንቀቅ ያለብን። ስለዚህ ልባችን የሚፈተሽበት ዘመን ውስጥ ነው ያለነው። ያንን ልብ እንዳናጣው እግዚአብሔር በኤዶም ያዘነበትን ነገር በእኛ እንዳያይ መጠንቀቅ አለብን። ከክርስቲያን ወንድሞቻችን በመነሳት እንደ ስጋ ወንድሞቻችንን በመቀጠል ይህንን ማስተዋል አለብን። በቀል የኔ ነው፣ እኔ ብድራቱን እመልሳለሁ፣ ለእኔ ተውልኝ ባለው ውስጥ አንግባ። እሱ የእግዚአብሔር ስራ ነው። ያ ቃል የሚያደርገው መቅጣት ያለበትን ይቀጣል፣ መፍረድ ያለበትን ይፈርዳል። እሱ ትክክለኛ ዳኛ ነው። እኛ ግን በየትኛውም ስቃይ በየትኛውም ሳይድ ሆነን መደሰት የለብንም። እኛ ደስታ ቢኖረን በእግዚአብሔር በራሱ አንተ ትክክለኛ ፍርድ የምትሰጥ አምላክ ስለሆንክ እነዚህ ናቸው ደስ የሚያሰኙኝ ብለዋል። በዛ ደስ ይለናል። ጌታ ሆይ ጽድቅን ስላደረክ ደስ ይለናል። አንተ ትክክለኛ ፍርድ ስለሰጠህ ደስ ይለናል። እግዚአብሔር በወንድማማች መካከል ይፈርዳል። አንደኛውን ያን አድርገሃልና ብሎ ይሄኛውን ደግሞ ይቀጣል፣ ይፈርዳል። እግዚአብሔር ትክክለኛ ፍርድ ስለሰጠህ ደስ ይለናል በፍርድህ። ግን በወንድም ስቃይ አይደለም ደስ ያለን፣ በፍርዱ ነው፣ በጽድቁ ነው። እነዚህ ልዩነት አላቸው። እግዚአብሔር ከዚህ ይህንንም ጭምር ያስተምረናል።